ብሎ አያይዘን እንምጣበት። ወደ ሁለተኛው ጉዳያቸው ወደ ብሩኖ ጉማሬዥ ነው የምናልፈው። ይሄ አጨቃጫቂ አሰልቺ ዝውውር እንዳመናው እንደ አሌክዛንደር አይዛክ እንዳመናው እንደ ቪክቶር ኮሬሽ አይነት ዝውውር ሊሆን እንደሚችል ብዙዎች እየገመቱ ያሉ ዝውውር ነው። የዝውውር ሞተ ሲባል ይድናል፣ ደነ ሲባል ይሞታል። በቃ ብዙ አጨቃጫቂ ነገሮች አሉት፣ አወዛጋቢ ነገሮች አሉት ናቸው። ቸልሲ ከብሩኖ ጉማሬዥ ጋር በተያዘ ቸልሲ እናጥራና እንሂድ። የብሩኖ ጉማሬዥ ፈላጊ ሆኖ መጥቷል የሚሉ ሀሳቦች በተለያዩ ሚዲያዎች ታማኝነት ባላቸው ሚዲያዎች ጭምር ሲንጸባረቅ ነበረ። አሁን ላይ ግን በምንም አይነት ሁኔታ ቸልሲ ስለ ብሩኖ ጉማሬዥ አልጠየቀም። በምንም አት ኤኒ ፖይንት ነው የሚለው እና በምንም አይነት ሁኔታ በዚህ ፉክክር ውስጥ የለበትም የሚሉ ሀሳቦች እየተንጸባረቁ ይገኛሉ። እና አብዛኞቹ የእንግሊዝ ፕሪሚየር ሊግ ክለቦች በብሩኖ ጉማሬዥ ዝውውር ላይ መግባት አይፈልጉም። ለምን? ከአርሰናል ጋር እንደጨረሰ ያውቃሉ። ስለዚህ ድካም ነው የሚሆነው። ወይ ኒውካስል አይለቀው ይሆናል እንጂ ኒውካስል የሚለቀው ከሆነ ማረፊያው አርሰናል ነው። ስለዚህ ብሩኖ ጉማሬዥን ፍለጋ መሄድ ድካም እንደሆነ ያስባሉ ይላል ጃኮብስ። በጣም ታማኝነት ያለው የዝውውር መረጃዎች ከሚዘግቡ ዘጋቢዎች መካከል አንዱ ነው። በጣም ሽያጩን በሚመለከት እምነት የላቸውም። በቃ አሁን ቸልሲም ሲቲም እኮ ይፈልጉታል፣ ሁሉም ክለብ ይፈልገዋል፣ ዩናይትድም ይፈልገዋል ተጫዋቹ። ግን ዝውውሩ ላይ ብንገባ ከማጨብጨብ ውጪ ምንም አንፈጥርም። ምክንያቱም ተጫዋቹ ወደ አርሰናል የሚሄድበት ሩም ሰፊ ነው። ያ ካልሆነ ደግሞ ኒውካስል ነው የሚቀረው የሚሉ ሀሳቦች በስፋት እየተንጸባረቁ ይገኛሉ። አርሰናል እንደሚታወቀው እንግዲህ 55 ሚሊዮን ፓውንድ አካባቢ ወደ 60 ሚሊዮን ፓውንድ የሚጠጋ ገንዘብ በኢንተርሚዲየሮች በወኪሎች ወይም በደላሎች በኩል ለኒውካስል ልኮ ውድቅ ተደርጎበታል። ከ2 ሳምንት ከ3 ሳምንት በፊት ኢንዳይሬክት ነው በነገራችን ላይ። አሁንም ኢንዳይሬክት ሁለተኛ ዙር አርሰናል 70 ሚሊዮን ፓውንድ ይዞ ሄዷል። ለማን? ለኒውካስል። ይህም በቀጥታ አይደለም። እናቅርበው ወይ 70ውን ብናቀርብ እንዴት ነው ይቀበሉታል ወይ ብለው ይዞ ሄዳሉ ደላሎቹ ወይም ሁለቱን አገናኞች ማለት ነው። አይ ይሄማ አይሆንም አትልፉ ወይም አትልከሙ ይሏቸዋል፣ ይተውታል። እንደዛ እያደረጉ ነው የሚሄዱት። እና የመጨረሻው ተብሎ የሚታመነው ወይም የመጨረሻው የዝውውሩ ሂደት ወይም የመጨረሻው እንቅስቃሴ አርሰናል ገንዘቡን ጨምሮ ይመጣል የሚለው ነው። አሁን በትልቁ እየተነሳ ያለው ማለት ነው። አርሰናል ገንዘቡን ጨምሮ ይመጣል። ይሄ ነው በትልቁ እየተነሳ ያለው ጉዳይ። 80ውን ይሞላል አርሰናል። 80ውን ከሞላ በኋላ ሁሉ ነገር ያበቃለታል የሚል ግምት ነው ያለው። በነገራችን ላይ ትናንት የዝውውር ጉዳይ ዘጋቢው ፋብሪዚዮ ሮማኖን ጨምሮ በርካታ የዓለማችን የስፖርቱ እውቅ ወይም ተቀባይነት ያላቸው የመረጃ ምንጮች አርሰናልና ብሩኖ ጉማሬዥ በግል ጉዳዮች ላይ ጨርሰዋል። ግን በግል ጉዳይ መጨረስ ዋስትና አይደለም። ሞርጋን ሮጀርስና አርሰናልም ጨርሰው ነበር በግል ጉዳይ። ዋስትና አይደለም፣ ግን ነገር ያቀላል። ያኛው ነገር ካለቀ ይሄኛው ይጠናቀቃል ተብሎ ይጠበቃልና ውስብስብ ያለ ነው። አንዳንዶች እንደ አይዛክ እያሉ ነው። ታስታውስ ከሆነ ግርምዬ በአይዛክ ዝውውር ላይ ተመሳሳይ ነበር። ኒውካስል አልሸጥም ይላል፣ ሊቨርፑል 120 ይዞ ይሄዳል፣ 130 ይዞ ይሄዳል። በኋላ መጨረሻ ላይ እንድንሸጥላችሁ ከፈለጋችሁ ይሄንን ገንዘብ አሟሉ፣ አለቀ፣ ካለበለዚያ አትምጡብን አሏቸው። መጨረሻ ላይ ሊቨርፑል አማራጭ ስላልነበረው የጠየቁትን ወርውሮ ልጁ ተሰቃይቶ ልምምድ ሳይሰራ ትሬኒንጎች ያምልጠውት ብቻውን እንዲሰራ ተገዶ ዝራት እስከሚባል ድረስ አይጡ እስከሚባል ድረስ በኒውካስል ደጋፊዎች ተሰርቦ ዲስሪስፔክቱ ነው። መጨረሻ ላይ ሊቨርፑል መጣ። ለሊቨርፑልም አልሆነም። ያው እንግዲህ አብዛኞቹን በጉዳት ምክንያት ያሳለፈበት ሂደት ነው ያለው እና መጨረሻው ያ ነው። መጨረሻው የሚሆነው አርሰናልም አማራጭ ስለማይኖረው አማካይ መስመር ተጫዋች የግድ ስለሚያስፈልገው አርሰናል ደግሞ የጥራት ደረጃውን ያስቀመጠው በብሩኖ ጉማሬዥ ልክ ስለሆነ ሚኬል አርቴታም የተጫዋቹ ትልቁ ፈላጊ አድናቂ ስለሆኑ
መጨረሻ ላይ አርሰናል የጠየቀውን ያሟላል። የለም አሁን ገበያው ላይ ማንን ያምጣ አርሰናል? አሌክስ ስኮት የጉዳት ሰለባ ነው እና አዩብ ቦዋዲ እነ ማኑ ኮኔ ለወደፊቱ ብለህ የምታመጣቸው እንጂ ዳይሬክት የመጣው ኢምፓክትፉል አይደሉም፣ ወይ ወደ መጥተው ለዋንጫ የሚጫወቱ ተጫዋቾች አይደሉም። ሌላ የምጠራው ገበያው ላይ እዚህ ግባ የሚባል ተጫዋች የለም። በብሩኖ ጉማሬጅ ጥራት ልክ አርቴታ ደግሞ ያው መለኪያዎች አሏቸው። የሆነ ተጫዋችን ካሉ የሆነ ተጫዋችን የሚል እንደ አርሰናልም እንደ ክለብ አሁን ደግሞ የተያዘው አቋም ገንዘቡ ይውጣ እንጂ ጥሩ ተጫዋች ይምጣ ይላሉ። ግን መልሰው ደግሞ ገንዘቡ ግን ተመጣጣኝ ይሁን ብለው ያነሳሉ። ዝሮ ዝሮ ግን የአሰልጣኝ ፔፕ ጋርዲዮላ የአሰልጣኝ ሚኬል አርቴታ ምርጫ ጥያቄ በሌለው መንገድ ብሩኖ ጉማሬጅ ነው። ስለዚህ የአሌክዛንደር አይዛክ አይነት ጣፈንታ ነው የሚሆነው። አርሰናል መጨረሻ ላይ ተስፋ ሲቆርጥ የተጠየቀውን ይከፍላል። ኒውካስልም ተጫዋቹ አሁን ልቀቁኝ እያለ ነው። በጣም ጫና እየፈጠረባቸው ነው። መጨረሻ ላይ ይለቁታል፣ ጥያቄ የለው። ድራማው በዛ መንገድ ይጠናቀቃል የሚሉ ሀሳቦች በተደጋጋሚ እየተሰጡ ይገኛሉ። ከዚህ ዝውውር ጋር በተያያዘ ምናልባት አርሰናል ቀድሞ አይ በቃ እንደ አይዛክ አይነት ክርክር ከምንገባ ፕሪሲዝን ላይም እንዲቀላቀለን ቀድሞን ቡድናችን ተቀላቅሎ አብሮ እንዲሰራ ግልጋሎት እንዲሰጠን መሰራት አለበት ብሎ ካመነ በዛ ልክ ማየት አለበት ብዬ አስባለሁ። እና ቤን ጃኮብስ በጣም ታማኝ ከሆኑ መረጃ ሰጪዎች መካከል የሚጠቀስ ነው። ቼልሲ ከብሩኖ ጉማሬጅ ጋር በተያያዘ ከአርሰናል ጋር ፉክክር ውስጥ ላለመግባት ወስኗል። አርሰናል ይህንን ዝውውር ለመጨረስ ፋይናላይዝ ለማድረግ አሁንም ስራዎችን እየሰራ ነው፣ እንቅስቃሴዎችን እያከናወነ ነው፣ ወይም ገፋ እያደረገ ነው። እንግዲህ የግል ጉዳዮች ተስማምቷል። አሁን ቢድ ማድረግ ጀምሯል። የክለብ ለክለብ ግንኙነቶች እና መሰል ነገሮች በጥሩ መንገድ ላይ ይገኛሉ እየተባለ ነው የሚገኘውና እነዚህም መሰረት አድርገን ስንመለከት እንግዲህ ያ ነው። በተጨማሪ እንግዲህ ሌላው ጠቋሚ ከሆኑ ነገሮች መካከል ኒውካስል ያው ትናንት እንዳነሳ ነው አላጂ ባምባን ከሞናኮ አስፈርሟል። አሁን ደግሞ ዳንኤሎን ከኖቲንጋም ፎረስት ለማስፈረም ጫፍ ላይ ደርሰዋል። ዳንኤሎን ግልጽ ነው አንዳቸው የሳንድሮ ቶናሊ አንዳቸው ደግሞ የብሩኖ ጉማሬጅ ምትክ ነው የሚሆኑት። ባምባ መጥቷል። አሁን ደግሞ ዳንኤሎ ይመጣል። ኖቲንጋም ፎረስት አማካኙ ዳንኤሎ እሱንም ጫፍ ላይ ደርሷል የሚለው ሀሳቦች በትልቁ እየተነሱ ይገኛሉ። ግርምዬ ከዛ ውጭ ግን ስለ አርሰናል የተወሰነ ሀሳብ ለመስጠት ተጨማሪ ከክሪስቶስ ዞሊስ ጋር በተያያዘ ክሪስቶስ ዞሊስ ትናንት በይፋ ተዋውቋል። እኛም ነገር ናቸዋል 17 ቁጥሩ እንደሚለብሱ ቀድመን ሁሉን ነገር መረጃዎችን ቀድመን ስለምንሰጥ ገልጸንላቸዋል። ግን ከፊርማው በኋላ በሰጡ አንድ አስተያየት እንደገለጸው ከሆነ የመጀመሪያ የፕሪሚየር ሊግ ጨዋታዬን ባረኩበት ስቴዲየም ፊርማ መፈረሜ ገርሞኛል ብሏል። ለመጀመሪያ ጊዜ ወደ እንግሊዝ መጥቶ በኖርዊች ሲቲ ነው የተጫወተው። ወደ እንግሊዝ ኖርዊች ሲቲ በእንግሊዝ ፕሪሚየር ሊግ በነበረበት ሰዓት ላይ እና የመጀመሪያ ጨዋታው በኖርዊች ሲቲ የተጫወተበት ኤምሬትስ ስቴዲየም ላይ ነው እና ግጥምጥሞሹ ገርሞኛል። የመጀመሪያ ጨዋታዬን ያረኩት በፕሪሚየር ሊጉ መጥቼ ወይም ወደ ፕሪሚየር ሊጉ ከተወሰኑ ዓመታት በፊት ከሆነ ከ3 ዓመታት በፊት በነበሩበት ጊዜ ከ4 ዓመታት በፊት ይመስለኛል በመጣሁበት ጊዜ የተጫወትኩት ኤምሬትስ ላይ ነው። የመጀመሪያ ጨዋታዬን አይረሴ ነበር፣ አረሳውም አምሮ ላይ። አሁን ደግሞ ኤምሬትስ ላይ መጥቼ ለአርሰናል መፈረሜ በጣም የተለየ ነገር ነው የሚል ሐሳቡን ያስቀመጠበትን ሂደት በዚሁ አጋጣሚ ለመግለጽ ያለው ግርምዬ ወደ አንተም። አዎ እንግዲህ የቼልሲ የተጫዋቹ ማስፈረም እንቅስቃሴ በጣም አስገራሚ እየሆነ መጥቷል። ቼልሲ በክለብ እንቅስቃሴው ባለፈው የውድድር ዓመት ያሳየው በጣም ደካማ ጉዞ በዘንድሮው የዝውውር መስኮት ላይ ጫና ያሳድርበታል ተብሎ ተዘግቶ ነበር። ምክንያቱም በየትኛውም የአውሮፓ መድረክ ላይ መሳተፍ የማይችል ክለብ እንደሆነ ይታወቃል። የቼልሲ እግር ኳስ ክለብ በደረጃ ሰንጠረዡ ራሱ በየትኛውም አውሮፓ መድረክ የማያሳትፍ ደረጃ ይዞ ማጠናቀቁ ይሄ ክለብ አደጋ ውስጥ ገብቷል። ኢቭን የቀድሞ ተጫዋቾች እነ ዲዲየር ድሮግባ፣ እነ ጆን ቴሪ፣ እነ ላምፓርድ ጭምር በቃ ቼልሲ አደጋ ውስጥ እንደሆነ የገለጹበትን አስተያየት የእንግሊዝ ፕሪሚየር ሊግ ከተጠናቀቀ በኋላ ማስታወስ ተገቢ ነው ብዬ አምናለሁ። እነዚህ የቀድሞ ተጫዋቾች ምን ነካው ክለቡ እስከ ማለት ነው የደረሱት። እንደውም ሮማን አብራሞቪች ክለቡን ከለቀቁ በኋላ ቀጥሎ የመጡት ባለሀብት ቶድ ቦሊ በዛ ደረጃ ወይም በተጠበቀው ልክ ቼልሲን እያሳደጉት አይደለም በሚል ተቃውሟቸውን አቅርበውባቸዋል። የቀድሞ ተጫዋቾች ደጋፊዎችም ደስተኛ እንዳልሆኑ ይታወቃል። ቼልሲ ተጫዋች የመሰብሰብ ችግር የለበት፣ ግን ጥራት ያለው ተጫዋች አምጥቶ በቡድኑ ውስጥ የማጫወት ሚናው ግን በጣም ደካማ ነው። አሁን 40 ተጫዋች ነው ያለው ክብር በጣም 40 ተጫዋች ነው የሚያስፈልገው 25 ነው መመዝገብ የሚችለው እና አንዳንዶች እንደውም ቼልሲ
ማምከኛ ክለብ እየሆነ ነው። የተጫዋቾችን አቋም እያመከነ የሚገኝ ክለብ እንደሆነ ለዚህ ማሳያ ነው። በተጫዋቾቹ በራሳቸውም ስህተት በክለቡም የተጫዋቾች የጥራት ጉድለት ያገኘውን ነው የሚሰበስበው ቼልሲ። እስኪ ቼልሲ ውስጥ ገብቶ ከሌላ ክለብ መጥቶ በጣም በከፍተኛ ደረጃ አሁን ካሉት ነው ያልኩት። የበፊቶቹ ምንም ጥያቄ የለውም፣ ጥራት ያላቸው ተጫዋቾች ናቸው። ግን አሁን ካሉት ተጫዋቾች መካከል በቃ በጣም በዚህ ደረጃ የገነነ ነው የሚባል ተጫዋች ከመጣበት ዋጋ አንጻር ከቼልሲ ቡድን ውስጥ ማንን ማንሳት ይቻላል? ምናልባት ኢንዞ ፈርናንዴዝን። ግን ኢንዞ ፈርናንዴዝ በፊት ከነበረበት አንጻርና አሁን ካለው በዛ ደረጃ ላይ ነው። ሞይሰስ ካይሲዶ ከብራይተን ሲመጣ የነበረውን ስም ሁላችንም እናያለን። እና የቼልሲ እግር ኳስ ክለብ ግን ብዙ አሉ፣ ጥቂቶች እኮ አሉ ጥሩ በቼልሲ ቤት ውስጥ ጥሩ ነገር ለማሳየት የሚሞክሩ አሉ። ነገር ግን ማጆሪቲውን ያቸው እስኪ በቂ አይደለም ነው። በቅርብ ጊዜያቶች እነ ራሂም ስተርሊንግ ነው ያቸው። ሶፊ ቼልሲ ቤት መጥቶ ነው የመከነው። ጋርናቾ ነው ማንቸስተር ዩናይትድ የነበረው ጋርናቾና ወይም ለጋርናቾ ሲሰጥ የነበረው ቢያንስ ብሔራዊ ቡድን ይመረጥ ነበር እኮ ጋርናቾ ማንቸስተር ዩናይትድ ቤት እያለ ማለት ነው። ቼልሲ ቤት እስከገባ ያለው ጋርናቾ የለም። በእያንዳንዱ ወደ ቼልሲ የሚመጡትን ተጫዋቾች ብታያቸው መጨረሻቸው የሆነ ክለብ ትልቅ ነገር ይኖራል ተብሎ ሲወጥ ነው የምታያቸው። አክሰል ዲሳሲ በነገራችን ላይ አክሰል ዲሳሲን አርሰናል ለማስፈረም ፈልጓል እንደ ባካፕ ለሳሊባ። አሁን ብዙ ነገሮችን እየተነሳ ይገኛልና በወሬ ደረጃ በመረጃ አንዱ የወጣው ስናነሳ የአክሰል ዲሳሲ ጉዳይ ይገኝበታል። ይሄ ተጫዋች ዌስትሃም ዩናይትድ ላይ ነው አሁን ማረፊያ ያደረገው። በፊት አስቶን ቪላ ሁሉ ነበር እና ምናልባት ይህንን ሊያስፈርም የሚችሉበት እድል እንዳለ ዛሬ የወጡ መረጃዎች ያመለክታሉ። በርካታ መረጃዎች ጠቁመዋል። ያው የዝውውር ወሬዎችን ማመን አስቸጋሪ ስለሆነ ነው እንጂ እንደ መረጃ ግን አክሰል ዲሳሲ የሚል ነው እና ከዚህ አንጻር ስናየው ቼልሲ አደጋ ውስጥ ይገባል የሚሉ ሐሳቦች ነበሩ። አደጋ ሊፈጠርበት ይችላል ወይም ደግሞ በቼልሲ ቤት ውስጥ በሻምፒዮንስ ሊግ በዩሮፓ ሊግ ኮንፈረንስ ሊግ የሚጫወትበት እድል ስለሌለው ዘንድሮ አንፈልግም ይላሉ ተብሎ ተጠብቆ ነበር። ግን በጣም በሚገርም ሁኔታ ሳይታሰብ ሳይጠበቅ ሞርጋን ሮጀርስን በአስደናቂ ሁኔታ ማስፈረም የቻለበትን ውጤት አስመዘገበ። 117 ሚሊዮን ፓውንድ ሚድልስብራ 1 ሚሊዮን ፓውንድ የወጣበት ተጫዋች ነው። 1 ሚሊዮን የወጣበትን 117 ሚሊዮን ፓውንድ አሁን በርካቶች ማለት ጀመሩ። ቼልሲ ተጫዋቾች አይፈርሙለትም ምክንያቱም በአውሮፓ መድረክ አለመሳተፉ ተጽዕኖ ሊያሳድርበት ይችላል የሚለውን ግምት ክፍተት እንዲመጣ ያደረገበትን ሞላው የቼልሲ እግር ኳስ ክለብ። አሎንሶን ይዞ መጣ። ከአሎንሶ በኋላ አሰልጣኝነቱን ሞርጋን ሮጀርስን አስፈረመ። አሁን ደግሞ ላክሯን ይዞ መጣ ማለት ነው። ቢያንስ ላክሯ በዋናነት ስንመለከተው በክሪስታል ፓላስ እግር ኳስ ክለብ በኤፍኤ ካፕ ስኬታማ መሆን የቻለ እንደሆነ ይታወቃል። ቼልሲ ሞርጋን ሮጀርስን ካስፈረመው በኋላ አመለካከት ተለወጠ። ማንም አልጠበቀም። ኢቭን የቼልሲ ደጋፊዎች ጭምር ያላሰቡት ያልጠበቁት ነገር ነው። ምክንያቱም ሞርጋን ሮጀርስ የወጣበት ዋጋ ብዙ ስለሆነ ማለት ነው። 117 ሚሊዮን ፓውንድ። አሁን ቼልሲ ምንም ነገር ማድረግ እንደሚችል የተረጋገጠ ሆኗል ማለት ነው። በቃ አሁን ቼልሲ ምንም ነገር ማድረግ ይችላል። የፈለገውን ተጫዋች ማምጣት ይችላል። ለዛ ነው ዛሬ በጣም በርካታ ከአርሰናል ጋር ኢቭን ቅርበት ያላቸው የመረጃ ምንጮች እንዳሉት ከሆነ ብሩኖ ጊማሬሽን ኦፍኮርስ አልቀረበም፣ ይፋዊ ጥያቄ አላቀረበም። ግን ብሩኖ ጊማሬሽን ከአርሰናል ሁሉ የመንጠቅ አቅም እንዳለው ምናልባት ምክንያቱም የአርሰናል ያቀረባቸው የዝውውር ጥያቄዎች በኒውካስል ውድቅ ተደርገዋል። ባለፈው ይዞት የቀረበው ዋጋ ትንሽ ነው ተብሏል። ስለዚህ ይሄንን ጉዳይ ብሩኖ ጊማሬሽንም ቼልሲ ካሰበ ልክ እንደ መሃሏን ዳርቷን እንደሚነካ ሁሉ ወይም መሃሏን በትክክል ዳርት ወግቶ እንደማስቀመጥ ሁሉ ቼልሲ ማድረግ እንደሚችል የተረጋገጠበት ሁኔታ ተፈጥሯል። ለዚህ ደግሞ ሞርጋን ሮጀርስን አርሰናል ኦልሞስት አለቀ ጨረሰ የተባለውን ዝውውር መሃል ላይ ገብቶ
ያስፈረመበት ሂደት ነው። የቼልሲ አመጣጣውን ከባድ ነው በቀጣዩ ዓመት ማለት ቀላል እንዳይመስላችሁ። በቀጣዩ ዓመት ቼልሲ በእርግጠኛነት ማንም ሰው አሁን ቼልሲን ለፉክክር የሚጠብቀው ነው። ቼልሲ ለፕሪሚየር ሊጉ አይደለም የሻምፒዮንስ ሊግ ቦታን ለማስጠበቅ ይቅርና ከዛም አልፎ የዋንጫ ተፎካካሪ መሆን የሚያስችል ቲም እየገነባ መሆኑን ማሳያ ነው። እየቀነሳቸው ነው። ለምሳሌ አሁን ጋርናቾ ወደ አስቶን ቪላ ሄዷል። በቼልሲ ቤት ውስጥ ያና ልምብዛም ነው እንደ በፔድሮ ኔቶ ስታንዳርድ እየተጫወተ የሚገኝ ተጫዋች ነው ብዬ አላምንም። የጋርናቾ መልቀቅ ኒኮላስ ጃክሰን ይወጣል። በዚህ ቦታ ላይ ጆ ፔድሮ አለ። አማካኝ ቦታ ላይ ጥሩ ተጫዋቾች አሉት። እነ ሞይሰስ ኬሲዶ፣ እነ ኢንዞ ፈርናንዴስ፣ እነ ኮል ፓልመር፣ አሁን ሞርጋን ሮጀርስ ተጨመረ። ተከላካይ ክፍሉ ነበር ቼልሲ አንዱ ከሚታማበት መካከል ተከላካይ ክፍሉ ነው። እኔ እርግጠኛ ነኝ ቼልሲ አሁንም ይህንን ተከላካይ ክፍል የሚያጠናክርበት እድል ይፈጠራል ብዬ አስባለሁ። ላክሯ በፈረንሳይ እኮ የሳሊባ ምትክ ሆኖ ሳሊባ ሲጎዳ በብሔራዊ ቡድን ጥሪ የተደረገለት ተጫዋች እንደሆነ ይታወቃል። እና ያንን ነገር ቼልሲ የመዝጋት አቅም ከፈጠረ ተከላካይ ክፍሉ ላይ ያለውን ክፍተት እኔ ላክሯ ብቻ በቂ ነው ብዬ አላምንም። አሁንም ቼልሲ ቤት ውስጥ ላክሯ ቡድኑን ይለውጠዋል በዛ ደረጃ አይመስለኝም። ተጨማሪ ዝውውሮችን ማስፈረም እንዳለበት አስባለሁ። ተከላካይና ግብ ጠባቂ ላይ መስራት አለበት። አለበዛ ዋጋ ሊከፍል ይችላል የቼልሲ እግር ኳስ ክለብ ማለት ነው። ግን እንዳልኩት መጀመሪያ መግቢያ ላይ ቼልሲ እግር ኳስ ክለብ ይሄ ተጫዋች የሚሰበስበውን ነገር እሱ ላይ ጥራት ያለ ተጫዋች ማስፈረም የሚችልበት እድል ቢኖር የበለጠ ውጤታማ ይሆናል። ከዚህ በፊት የነበረው የቼልሲ ቡድን ተመልከቱት እንዴት ጥራት እንዳላቸው ከዲዲዬ ድሮግባ ጀምሮ ማለት ነው እስከ ፔተር ቼክ ግብ ጠባቂው ድረስ ያለው የሚመጡት ተጫዋቾች ምን አይነት ብቃት እንዳላቸው እነ ላምፓርድ የነበሩበት ቡድን እነ ጆን ቴሪ የነበሩበት ቡድን አሁን በዛ ደረጃ በነ ጆን ቴሪ በነ ላምፓርድ በነ ፔተር ቼክ ግብ ጠባቂነት ሳንቼዝ ነው ያለው። ፔተር ቼክ ጋርና አነጻጽረው እስኪ ያለ ተጫዋች አለ። አሁን በማስፈረሙ ሂደት ላይ በዛ ደረጃ የሚነሳ ተጫዋች ቼልሲ ቤት ውስጥ ማግኘት እንችላለን ብናነጻጽራቸው የድሮዎቹን የቼልሲን ተጫዋቾች። ቼልሲ እኮ በጣም አስፈሪ ቡድን ነበር እኮ በነ ድሮግባ ዘመን እኮ በጣም ነበር የሚያስፈራው እኮ። አሁን ጥሩ እየመጣ ነው። ሞርጋን ሮጀርስ ማስፈረሙ ሰየው ጥሩ ነው አሉት። ደግሞ እዛ ቡድን ውስጥ ጥሩ ተጫዋቾች አሉት። ተከላካይ ክፍል ግን በቂ ነው ብዬ አላምንም የላክሯ ማለት ነው። እና ዛሬ መረጃውን ከደቂቃዎች በፊት ሳየው ብሩኖ ጉማሬሽ ላይ እስካሁን ጥያቄ አላቀረበም፣ ግን ብሩኖ ጉማሬሽ ጋር ያለው ፍላጎት ቼልሲ እንዴት ነው በሚል ዝርዝር መረጃዎችን እየዘገቡ ነውና ከሞርጋን ሮጀርስ በኋላ ቼልሲ ምንም ነገር ማድረግ የሚያቅተው ክለብ ነው ብዬ አላምንም። አቅም እንዳለው ያስመሰከረበት ዝውውር ነው። ጡንቻ እንዳለው አሁንም ቼልሲ የዝውውር ጡንቻው የፈረጠመ እንደሆነ በሞርጋን ሮጀርስ 117 ሚሊዮን ፓውንድ አሳይቶናልና ከዚህ አንጻር እንግዲህ ሮጀርስና ላክሯ በቂ ናቸው። ኦልሞስት እነ ኬንዳ ጆቫኒ ኬንዳ አሉ፣ ሌሎችም ተጫዋቾች አሉ፣ ፓሊስትራ የመሳሰሉ ተጫዋቾች አሉ። ከነዚህም በተጨማሪ 1 3 እና 4 ዝውውሮችን ትላልቅ ዝውውሮችን ማድረግ እንዳለበት ይሰማኛል። ያንን ካደረገ ቼልሲ የቀድሞ ክብሩን መልሶ እንደሚረከብ አስባለሁ። ነገር ግን ሶፊ የብሩኖ ጉማሬሽ ግን እኔ ከሞርጋን ሮጀርስ በኋላ ቼልሲን እኔ አላምነው። አቅም አለው ቼልሲ ማድረግ ይችላል ምንም ነገር ማለት ነው። አርሰናል ደግሞ በዝውውሩ ደካማ ነው፣ እንዲህ አክቲቭ እየተሳተፈ አይደለም እና አርሰናል የማይነካካው ተጫዋች የለም። እስኪ መረጃ እያንዳንዱን መረጃ እስኪ እንመልከተው። እያንዳንዱን መረጃ ገልጠን እንየው እስኪ። አርሰናል ከእያንዳንዱ ተጫዋች ጋር ስሙ ተያይዟል። ግን ስም መያያዝ ብቻ አይደለም ወይ እንደ ማንቸስተር ዩናይትድ ድምፅን አጥፍተ ዮሪ ቴሌማንስ እንዳደረገው ማስፈረም። ክርስቶስ ዞሊስን ብቻ ነው እስካሁን ድረስ በይፋ በትልቅ ፊርማ ደረጃ። ከዛ ኤሊያ አብሰንን የማቴዎ አብሰንን ልጅን ማስፈርሟል አርሰናል። ግን ገና 18 ዓመቱ ነው። ቀስ እያለ የሚመጣ ተጫዋች ነው። ሻምፒዮኖቹ ላይ መፋዘዝ ይታያል ሶፊ። ሻምፒዮኖቹ ተርታ ላይ የነበሩትና ሻምፒዮኑ ክለብ ማለት ነው። ሻምፒዮኑን አርሰናል ይኸው፣ ቀጥሎ ያለው ማንቸስተር ሲቲ ነው፣ ሊቨርፑልን ነው። በዝውውር መስኮቱ የነቃ ተሳትፎ እያደረጉ አይደለም። ነገር ግን የወራጅነት ስጋት የነበረውን ቶተንሃም ተመልከት። ማቲያስ ፈርናንዴስ፣ ሳንድሮ ቶናሊ፣ ሴነሲ ማአት ተጫዋች ነው ያስፈረሙ። ቼልሲን ኤው
እየመጣበት ያለው የዝውውር ፖሊሲው የቀድሞ ክብሩን ለመመለስ የሚደረግ ነው። ከአሰልጣኝ ቅያሪ ጀምሮ ከዣቢ አሎንሶ ጀምሮ በባየር ሊቨርኩሰን ስኬታማ የሆነ ነው። ምንም እንኳን ሪያል ማድሪድ ላይ የተጠበቀውን ባይሆንም ማለት ነው። እና አርሰናል ይጠቁማል፣ ያፈገፍጋል፣ ይጠቁማል። አርሰናል ስሙ ያልተያዘበት ተጫዋች አንድም የለም። በቃ በአብዛኛው ማለት ነው፣ ያው ሙሉ በሙሉ ባይባልም በአብዛኛው ከአርሰናል ጋር ስሙ ያልተነሳ ተጫዋች እስካሁን አለ ብዬ አላምንም። በቃ ሁሉም ስሙ ከአርሰናል ጋር ነው። እና በዚህ ደረጃ ዝውውር ላይ አንድ ክለብ ሲሰራ ልክ እንደ ዳርቷ ነው። እና አርሰናል ላይ ስናየው የሚጠየቀው ገንዘብና አርሰናል ማስፈረም የሚፈልግበት የገንዘብ መጠን አለመመጣጠን ነው። እና አርሰናል ከገበያው ጋር አብሮ እየተጓዘ አይመስለኝም። ከገበያው ጋር አብሮ እየተጓዘ አይመስለኝም። ወይ ገበያው በሚጠይቀው ወይም ደግሞ እንደዚህ ፉክክር ያልገቡ ተጫዋቾች ላይ መልማዮቻቸው ትኩረት አድርገው እንደ ክሪስቶስ ዞሊስ፣ አሁን ክሪስቶስ ዞሊስ ስሙ በዛ ደረጃ የገነነ አይደለም። እርግጠኛ ነኝ ክሪስቶስ ዞሊስን ብዙ ሰው ያወቀው ከአርሰናል ጋር ስሙ ከተያዘ በኋላ ነው። እና የአርሰናል የዝውውር ፖሊሲያቸው ብዙ ጊዜ የዘገየ ነው። የዘንድሮ ዓመት ብቻ አይደለም፣ ከዚህ በፊትም የነበሩትን ብናየው የዮኮሬሽ አሰልችቶን የካላፊዮሪ አሰልችቶን መጨረሻ ላይ ምናምን ማለት ነው። እነ ቼልሲ ላይ ግን እንደዚህ አይነት ነገር አይሰራም። ካሰቡ ጠብ ነው። ማንቸስተር ሲቲ ካሰበ ጠብ ነው። በቃ አለቅ። እና የአርሰናል የዝውውር ይሄ በተለይ ገንዘብ ይመስለኛል የሚከራከሩበት ሁኔታ ይመስለኛል። እና ያንን አለማድረጉ ደጋፊዎችንም ስጋት ውስጥ እየከተታቸው እንዳለ ነው የምረዳው። ሶፊዬ ሌሎች ነገሮችን እናንሳ። እሺ ግርምዬ፣ በተጨማሪ ለአድማጮቻችን ለመጠቆሚያ ያው ብሩኖ ጉማሬዥ የልቀቁ ጥያቄ ይፋዊ በሆነ መንገድ ኒውካስልን መጠየቁ እየተነገረ ነው የሚገኘው። በወኪሎቹ በኩል ይህንን ሀሳብ አስቀምጧል። እንግዲህ እንደ አሌክዛንደር አይዛክ በኋላ ላይ አፋውቶ መናገሩ አይቀርም እየተባለ ነው። አሁን ግን በዚህ የዓለም ዋንጫው ተመልክተናል አይደለ? ሁሊያን አልቫሬዝ አትሰሩኝ ባካችሁ ልቀቁኝ ሲል ግን ዝሮ ይሄ ተጫዋች አስገብቷል፣ የልቀቁኝ ጥያቄ አስገብቷል። በቃ ልውጣ፣ የተለየ ነገሮችን ልመልከት የሚል ሀሳብ እንዳለው እየተደመጠ ነው የሚገኘው። አድማጮቻችን መሀል ላይ አንድ ነገር ጣል አድርግና ወሌሎች መረጃዎች እንለፍ። እሺ ክርስቲያን ቮልፓቱን ታስታውሰዋለህ? ሰፊው በዓለም ዋንጫው ላይ በአውስትራሊያ ብሔራዊ ቡድን በጣም ምርጥ ልጅ ነው። ጣሊያን ነው የሚጫወተው አይደል? ከጣሊያን ነው እንደውም ወደ አውስትራሊያ ለጣሊያን በታችኛው ብሔራዊ ቡድን እርከን ላይ ተጫውቷል። ነገር ግን ወደ አውስትራሊያ ቀይሮ ነው አሁን የአውስትራሊያ ብሔራዊ ቡድን ተጫዋች ነው። በዚህ ዓለም ዋንጫም ተጫውቷልና ክርስቲያን ቮልፓቶ ኮኬን ተጠቅሞ ተገኝቷል። ኮኬን አበረታች ንጥረ ነገር እዛ አውስትራሊያ ነው። እና ምንድን ነው የሆነው 60 ኪሎ ሜትር ፐር ሃወር ነው የሚነዳበት መንገዱ ማለት ነው። እሱ በ86 ጀለጠው ስፒድ ማለት ነው። በጣም ከባድ ስፒድ። ከዛ የትራፊክ ፖሊሶች አስቆሙት፣ ቴስት አደረጉት። መፈተሽ አላቸው። ሲፈተሽ ኔጌቲቭ ሆነ። እንዳጋጣሚ ኔጌቲቭ ሆነ። ያው ማስጠንቀቂያ ሰጥተውት ስፒድ ሊሚቱን እንዲያደርግና እንዲሁም መንጃ ፈቃዱ ተይዞ አሁንም ማሽከርከሩን ቀጠለ ማለት ነው። ሁለተኛ ላይ አሁንም ሲያሽከረክር በጣም በሚገርም ሁኔታ ማለት ነው በ186 ኪሎ ሜትር ፐር አወር ተመልከት እንግዲህ 60 ኪሎ ሜትር ፐር አወር የሚያስነዳውን በ186 ኪሎ ሜትር ፐር አወር ነው የነዳው ማለት ነው። ከዛ ፖሊሶች አስቆሙት፣ እንዲያቆም ተደረገ። አቆመ። ሲፈተሽ አበረታች ንጥረ ነገር ወስዶ ተገኘ። ቴስት ሲደረግለት የተጠቀመው ነገር ደግሞ ኮኬን አበረታች ንጥረ ነገር ተጠቅሞ ተገኝቷል። ክርስቲያን ቮልፓቶ አደጋ ውስጥ ነው። ከባድ ነው። የማይካሎ ሙድሪክ ነገር እንዳይገጥም ዴቪዬ እንቀጥላለን። ወደ ሶስተኛው ርዕሰ ጉዳይ እናምራና ከዛ መልእክቶችን የምናስደምጥ ይሆናል። እናት ባንክ የዚህ ፕሮግራም የክብር